ማማለዱን ተውት፣ ሙት ማስነሳቱን ተውት፣ ለዓለም ጠበቃ መሆኑን ተውት። እስኪ ድንግል ማርያም ለፍጥረታት የምትራራ ናት። ለምን? የእግዚአብሔር እናት ናትና። ብርሃን ለጨለማ ሊስማማው አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔርን ላልጣፈጠው ጋኔን የእግዚአብሔር እናት እንዴት ትጣፍጣለች? ፈጣሪውን ተመልከቱ። ምሕረት ለማያደርግ ለዲያብሎስ የምሕረት እናት እንዴት ትጣፍጠዋለች? ምሕረት ለማያደርግ ለዲያብሎስ ልጆች የምሕረት እናት እንዴት ትገባቸዋለች? ምሕረት ለማይሰማው ለዲያብሎስ የድንግል ማርያም ወላዲት አምላክነትና አማላጅነት እንዴት ይገባዋል? ምሕረት ለማይሰማው የማይሰማ የዲያብሎስ ልጆች ለሆኑ የድንግል ማርያም አማላጅነት እንዴት ይታያቸዋል? ድንግል ማርያምስ እንኳን ለሰው ለውሻ የምታዝን እናት ናት። ለአንተ ብዬ የተሰደድኩትን ስደት አስብ። ስላንተ ብዬ በድንግልና ጸንሼ በዝሙት ጸነሰች ተብዬ የተሰደብኩትን አስብ። የኔን ስድብ አስበህ የልጆችን ስድብ አርቅ ትለዋለች መድኃኔዓለምን። እንዲህ ብላ የምትለምን ወላዲተ አምላክ ናት። እሷን የሰጠን መድኃኔዓለም ይመስገን። እኔ ሌላ ምን እላታለሁ? እውነቱ እኮ ነው። ህሊናዬ ምላሴ ቢያጥርብኝ እንጂ ይሄ ለማርያም ቢያንስባት እንጂ እንኳን ሊበዛባት አልተነካም። ግን ሊቀ ሊቃውንት እያሉኝ ነው መሰል ሰዎቹ። ሊቀ ሊቃውንት ግሩም የሚባለውን ሰውዬ ፍቅረ ማርያም ብለነዋል ይላል። ተመስገን በሉ፣ ተመስገን በሉ፣ ተመስገን። ይሄ ከሆነ እቀበለዋለሁ ብዬ ነው። እኛ ክርስቲያን የሚል ስም ይወጣልን የስድብ ስም እንደሆነ ታውቃላችሁ። ክርስቲያን መባል እነዚያ የክርስቶስ ተከታዮች ክርስቲያኖች ሲሏቸው ይሄ ስም ተስማምቶናል አሉ። ፍቅረ ማርያም መባል የማርያምን ፍቅር አርጎት ነው። አንተ ፍቅረ ዲያብሎስ ነህ፣ አዎ እኛ ፍቅረ ማርያም ነው። በቃ ነው። ለእግዚአብሔር ራሱ ወደ ማን ነው የመጣው? በሞቴ ንገሩኝ። ለምንድን ነው ወደ እሷ የመጣው? እናት ሆኜ ለማለት ጠይቆ ከሷ ሊወለድ እግዚአብሔር ወደ ማርያም ከመጣ አንተ ወደ ማርያም ካልመጣ አለቃ እንትና ነው ማለት። ኮከቡን ስትከተል ከማርያም ካደረሰ፣ እረኞቹን ስትከተል ከማርያም ካደረሱ፣ ዮሴፍን ስትከተል ከማርያም ካደረሰ፣ ሰሎሜን ስትከተል ከማን ያደረሰች? ዮሴፍ ትቷል እንዴ? ገብርኤል ተሳስተዋል እንዴ? በሉ እንጂ እረኞቹ ተሳስተዋል እንዴ? መጽሐፍ ቅዱስ ነቅፏቸዋል። ግን ያገኙት ማንን ነው? እናቱን ከልጁ ጋር ነው ያገኙት። እግዚአብሔር የመጣ ወደ ማርያም ከሆነ እግዚአብሔርን ስፈልግ ወደ ማርያም እሄዳለሁ። መልአክ ወደ ማርያም ከመጣ እግዚአብሔርን ስፈልግ ወደ ማርያም እመጣለሁ። መላእክት ነጉደው የመጡት እኮ ወደ ቤተልሔም ማንን ሊያገኙ መስሏችሁ ነው? እግዚአብሔርን ሊያገኙ ነው። እግዚአብሔርን ያገኙት ደግሞ ማርያም ጋር ሲሰበሰቡ ነው። ባለ ሀብት ከሆነ አስጠነቋቁሎ ነው እንጂ ይላል። ደግሞ የፈረደበት ስርቆት አለ። ሰርቆ እዚህ የሚባለው ድርጅት ነበር ይባላል። ማንኛውም ብትቁ ነጭ ለብሳችሁ ብትመጡ ቄሴ ይላል ሰው። ደግሞ አስፋልት ላይ ደግሞ ራቁታችሁን ብትሄዱ የገሌ ልጅ አብዶ ይላል ሰው። እናንተ ደህናውን ብቻ ምረጡ ነው ሐሳቡ እኮ እሱ ነው። እናትና በሉ እስኪ የእግዚአብሔር እናት ናትና በሉ። እግዚአብሔር ርሮ እንደሆነ እሷ ደግሞ በተሰጣት ጸጋ ለፍጥረታት አዛኝ ናት። ወላዲት አምላክ ለሁላችን ትዘንልን፣ ለውሾች ልብ ትስጣቸው፣ የጠፉትን ትመልሳቸው። ያለዚህ ገብርኤል ቢቆም አገልጋይ ብሎ ይቆማል። አንቺ ግን ልጄ ብለሽ ትቆሚያለሽ። በዚህ ዓለም ላይ እንዲህ አይነት ሰዎች አሉ። ማንኛውም የማይጥማቸው ሰዎች አይታችሁ አታውቁ? ማንኛውም እኔ በዓለም ላይ እንዳትሰደቡ ከፈለጋችሁ ወይ ሙቱ። እንዲያም ሆናችሁ ደግሞ መቃብር የሚቆፍር ሰው መጥቷል መሰለው ሆነ እዳ ነው። ምንም ማድረግ አይችል። ሰማይ ብቻ ነው ነቀፋ የሌለው ማለት ነው። አንድ ሽማግሌ ሰውዬ ከልጁ ጋር እየሄደ በአህያ እየሄዱ ወደ ላህያ ይዘዋል። እዛ እየሄዱ በእግራቸው ሁለቱም አህያውን ባዶር እየሄደ እነዚህ ሰዎች ምን አይነት ጅሎች ናቸው ወደ ላህያ በእግሩ እያስኬዱ ይላል ሰው። ልጅ አላባቱ አቤት አህያው ብቻውን እየሄደ ሰው እየሳቀብን ነው። አህያውን ጋልባ አንተ አላባት ልጅ አህያውን ጋልቦ መራመድ ያዘ። ሰው ደግሞ አሁን ምን ይላል? ሽማግሌው በእግሩ እየኳተነ፣ ወጣቱ እዛ ተጎልቶ አለለው።
እየሰማችሁ ነው አይደል? አሁን ደግሞ ልጁ ወረደና አባቴ አንተን አሳዳጊ የበደለው እያልኩ እያሰደብኩ ነው፣ እኔ በእግሬ ልሂድ አንተ ጋልብ አለው። ጉዳዩን ማን ነው የሚያውቀው? የኖረበት ሰው ብቻ ማለት ነው። እሺ ተባለ። ልጅ ወረደ፣ አባት ጋለበ። አሁን ደግሞ ሰው ምን የሚል ይመስላችኋል? እንዲህ አይነት አባትስ ቢቀር ልጁን እያኳተነ እሱ አህያ ላይ የሚጎለት አሉት። እየሰማችሁ ነው አይደል? እሺ ምን ላድርግ አሉ። እዛ ሁለታችንም እንጋልበው ተባባሉ። ሁለቱም ጋለቡ። ሁለቱም አህያውን ጋልበው ሲሄዱ ደግሞ ምን አለ ሰው? ኧረ እንደነዚህ ያለስ ጨካኝ የለም፣ አህያውን ገደሉት እኮ አለ። ደግሞ የእንስሳ የአህያ መብት አስመላሽ ማለት ነው። እረኞቹ ሌሊት ተነስተው እየኳተኑ ሄዱት። ወዴት ነው? በሉ ወደ ማርያም በሉ። በሞት ሁላችሁ እየኳተኑ ሄደው ጨለማ የማያሸንፈውን አማናዊ ብርሃን አገኙት። እሺ ሰብአ ሰገል ያን ያህል ዓመት በኮከብ ተመርተው ሄደው ማንን ያገኙት? ድንግል ማርያምን ሲያገኙ ማንን አገኙ? ክርስቶስን አገኙ። ልብ ብላችሁ ስሙኝ። ኮከቡ እየመራ አንጥቶ ከማርያም ነው ያደረሰው። ከማርያም ስትደርስ ምልክት ምንድን ነው የተባለው? እናቱ ልጁን ልጁና እናቱን ታገኛለህ። እናቱ ምን ብለው ታቅፈው። ይሄ ነው ምልክቱ። የአንድ አማኝ ማስረጃው ወላዲተ አምላክ ናት። ያለዚያ ያገኘው አለቃ ሳጥናኤል የሚሆነው እንጂ ክርስቶስ ሊሆን አይችልም። ልብ ብላችሁ ስሙ። ገብርኤል እየከነፈ መጥቶ ማንን ያገኘው? በሞቴ ንገሩኝ። ቆይ ገብርኤል ከሰማይ እየሮጠ መጥቶ እግዚአብሔርን ያገኘው ማርያምን ያገኘው? እግዚአብሔርማ እዚያው አለለት አይደል? እንግዲህ ገብርኤልን ነው መሆን የምትፈልገው? ድጋኔን ነው መሆን የምትፈልገው? ነው ማርያምን ከጠላ ገብርኤል ከሰማይ እየበረረ መጥቶ ከማን ጋር ነው የመጣው? ምን ገብርኤል? እግዚአብሔር ራሱ ወደ ማን ነው የመጣው? በሞቴ ንገሩኝ። ለምንድን ነው ወደ እሷ የመጣው? እናት ሆኜ ለማለት ጠይቆ ከሷ ሊወለድ እግዚአብሔር ወደ ማርያም ከመጣ አንተ ወደ ማርያም ካልመጣ አለቃ እንትና ነህ ማለት። ሌላ ማንም ልትሆን አትችልም። ስለዚህ ልብ ብለን እንድናስብ ነው። ቆይ ይሄን ለምን እንዳልኳችሁ ነገራችኋለሁ። ለምን መሰላችሁ? ሁል ጊዜ ድነት የሚጀምረው ከማን ነው? በሉ ከድንግል ማርያም በሉ። ሁላችሁ የሚያድን ግን ማን ነው? እግዚአብሔር ነው። ልብ ብላችሁ ስሙኝ። እንግዲህ ኮከቡን ስትከተል ከማርያም ካደረሰ፣ እረኞቹን ስትከተል ከማርያም ካደረሱህ፣ ዮሴፍን ስትከተል ከማርያም ካደረሰ፣ ሰሎሜን ስትከተል ከማን ያደረሰች? ዮሴፍ ትቷል እንዴ? ገብርኤል ተሳስተዋል እንዴ? በሉ እንጂ እረኞቹ ተሳስተዋል እንዴ? መጽሐፍ ቅዱስ ነቅፏቸዋል። ግን ያገኙት ማንን ነው? እናቱን ከልጁ ጋር ነው ያገኙት። እናትና ልጅና ያገኙት። ስለዚህ ልብ በሉ። እግዚአብሔር በዚያ መካከል እኔ የሚገርመኝ ይሄ ነው። እግዚአብሔር በራሱ ወደ ሰማይ ማሳረግ እየቻለ ወደ ማርያም ከመጣ አንተ ወደ ሰማይ ሳያሳርጋት በዚህ ዓለም እንድትኖር ወደ ፈቀደላትና ለድነት ምክንያት ወዳደረጋት ወደ ማርያም ካልመጣ አንተ ሰው ሌላ ሰው ነህ ማለት። እማናስተካክለው ለዚያ ነው። እግዚአብሔር የመጣ ወደ ማርያም ከሆነ እግዚአብሔርን ስፈልግ ወደ ማርያም እሄዳለሁ። መልአክ ወደ ማርያም ከመጣ እግዚአብሔርን ስፈልግ ወደ ማርያም እመጣለሁ። መላእክት ነጉደው የመጡት እኮ ወደ ቤተልሔም ማንን ሊያገኙ መስሏችሁ ነው? እግዚአብሔርን ሊያገኙ ነው። እግዚአብሔርን ያገኙት ደግሞ ማርያም ጋር ሲሰበሰቡ ነው። ስለዚህ ልብ በሉና ስሙኝ። ስለዚህ በማን ቤት ማደር እንፈልጋለን? በማን ቤት? ይኸውላችሁ በዚህ ዓለም ላይ እንዲህ አይነት ሰዎች አሉ። ማንኛውም የማይጥማቸው ሰዎች አይታችሁ አታውቁ? ማንኛውም እኔ በዓለም ላይ እንዳትሰደቡ ከፈለጋችሁ ወይ ሙቱ፣ እንዲያም ሆናችሁ ደግሞ መቃብር የሚቆፍር ሰው መጥቷል መሰለ ሆነ እዳ ነው። ምንም ማለግ አይችል። ሰማይ ብቻ ነው ነቀፋ የሌለው ማለት ነው። አንድ ሽማግሌ ሰውዬ ከልጁ ጋር እየሄደ በአህያ እየሄዱ ወደ ላህያ ይዘዋል። እዛ እየሄዱ በእግራቸው ሁለቱም አህያውን ባዶር እየሄደ እነዚህ ሰዎች ምን አይነት ጅሎች ናቸው ወደ ላህያ በእግሩ እያስኬዱ ይላል ሰው። ልጅ አላባቱ አቤት አህያው ብቻውን እየሄደ ሰው እየሳቀብን ነው። አህያውን ጋልባ አንተ አላባት ልጁን
ልጅ አህያውን ጋልቦ መራመድ ያዘ። ሰው ደግሞ አሁን ምን ይላል? ሽማግሌው በእግሩ እየኳተነ ወጣቱ እዛ ተጎልቶ አለ። ደግሞ እየሰማችሁ ነው አይደል? አሁን ደግሞ ልጁ ወረደና አባቴ አንተን አሳዳጊ የበደለው እያልኩ እያሰደብኩ ነው፣ እኔ በእግሬ ልሂድ አንተ ጋልብ አለው። ጉዳዩን ማን የሚያውቀው? የኖረበት ሰው ብቻ ማለት ነው። እሺ ተባለ። ልጅ ወረደ፣ አባት ጋለበ። አሁን ደግሞ ሰው ምን የሚል ይመስላችኋል? ኧረ እንዲህ አይነት አባትስ ቢቀር ልጁን እያኳተነ እሱ አህያ ላይ የሚጎለት አሉት። እየሰማችሁ ነው አይደል? እሺ ምን ላድርግ አሉ። እዛ ሁለታችንም እንጋልበው ተባባሉ። ሁለቱም ጋለቡ። ሁለቱም አህያውን ጋልበው ሲሄዱ ደግሞ ምን አለ ሰው? ኧረ እንደነዚህ ያለስ ጨካኝ የለም፣ አህያውን ገደሉት እኮ አለ። ደግሞ የእንስሳ የአህያ መብት አስመላሽ ማለት ነው። ስለዚህ ልብ ብላችሁ ስሙ። ስለ ወላዲተ አምላክ የተነገረውን አይደለም ምንም ነገር ሊቀበሉ መናፍቃኑ አይችሉም። እንደውም ልብ ብላችሁ ስሙ። ቆይ እየሰማችሁ ነው? እስኪ ወላዲተ አምላክ በሉ እንጂ በደንብ። ይሄ ማርያምን ማምለክ ነው። ልጇ አምላክ ካልሆነ እንግዲህ ምን ልትላን? ወላዲተ ሰብ ትላት ላትሰባት ክብር ይግባት። ይሄ መመለክ ነው ካልክ ምን ልትል ነው አንተ ታዲያ? ነው አሁን ይሄ ለዚህ ሰው ማለት ወላዲተ አምላክ ብለህ ካላመንክ ኢየሱስ ጌታ ነው ብለህ የምትሰብክ አንተ ማን ነህ ነው? ይሄ መመለክ ከሆነ አንተ ከደነቆርክ፣ ይሄ ማምለክ ከሆነ በአንተ ቤት ወላዲተ አምላክ ብለን እናምናለን። ምንም አታመጣም። በቃ እኛ ጅቦች ስለ ጮሁ ምን ደነግጥ አይደለንም አይደል? ከትችት ሰው አይወጣም ነው የምላችሁ። በህይወታችሁ መስመር ሁሉ እኮ ስትሄዱ ነው። ስታገቡ ለሴቲቷ መልተ ወጥቶላት ሀብት ሲመጣ እንዲህ አድርገህ ነው ተብለህ ሲያምርብህ፣ ይኸው ሰው ድሃ ሲሆን ያለው ሀብት ከጠፋ ሰርቆ እግዚአብሔር ፈረደበት ይላል ሰው አይልም? ሰው ብላችሁ ደግሞ ባለ ሀብት ከሆነ አስጠነቋቁሎ ነው እንጂ ይላል። ደግሞ የፈረደበት ስርቆት አለ። ሰርቆ እዚህ የሚባለው ድርጅት ነበር ይባላል። ማንኛውን ነጭ ለብሳችሁ ብትመጡ ቄሴ ይላል ሰው። ደግሞ አስፋልት ላይ ደግሞ ራቁታችሁን ብትሄዱ የገሌ ልጅ አብዶ ይላል ሰው። እናንተ ደህናውን ብቻ ምረጡ ነው ሐሳቡ እኮ እሱ ነው። እየሰማችሁ ነው? ይህን አሁን ለማንኛውም መስማማት አንችልም። ብርሃን ለጨለማ ሊስማማው አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔርን ላልጣፈጠው ጋኔን የእግዚአብሔር እናት እንዴት ትጣፍጣለች? ፈጣሪውን ተመልከቱ። ምህረት ለማያደርግ ለዲያብሎስ የምህረት እናት እንዴት ትጣፍጠዋለች? ምህረት ለማያደርግ ለዲያብሎስ ልጆች የምህረት እናት እንዴት ትገባቸዋለች? ምህረት ለማይሰማው ለዲያብሎስ የድንግል ማርያም ወላዲተ አምላክነትና አማላጅነት እንዴት ይገባዋል? ምህረት የማይሰማ የዲያብሎስ ልጆች ለሆኑ የድንግል ማርያም አማላጅነት እንዴት ይታያቸዋል? ድንግል ማርያምስ እንኳን ለሰው ለውሻ የምታዝን እናት ናት። እስኪ በሉ እንኳን ለሰው በሉ ለውሻ ታዝናለች በሉ። ሰው እኮ ውሻ ቢመጣ እኮ አጥረግርጎ ክፋቱን አላያችሁትም? ሰው ውሻ በዚህ አልፎ እየመጣ በቃ አላማ ነው የሚያደርገው። በለው እስኪ ቆይ መተው አናቱን ልበለው ልሞክር ይላል ሰው ማለት። ለውሻ መራራት ያስፈልጋል። ድንግል ማርያም ግን ውሃ ጠምቶት ሲመጣ ውሻው ምንድን ነው ያለችው? እግዚአብሔር ከመፍጠር ያልናቀውን እንዴት እኔ ንቀዋለሁ ማለት ተመልከቱ። ለውሻ የሳሳች እመቤት ለገብረ ማርያም አትሳሳም? ለአስካለ ማርያም አታማልድም? ታማልዳለች እንጂ ደግሞ አንተ እንኳን ቢራ ስገለብጥ ሆድክን ገልብጠህ እያመሻህ አማልዳለሁ ብለህ ትለፈልፋለህ። እውነቴን እኮ ነው። እንኳን እግዚአብሔርን የወለደች አንድ ሰው ይለምናል ሰውን። አብርሃም እግዚአብሔርን አልለመነው በሉ ለምኖታል በሉ እንጂ አልለመነው ለመነው። ከአብርሃም የአብርሃም እመቤት ታንሳለች? መላእክት እግዚአብሔርን አይለምኑትም በሞቴ? ከመላእክት የመላእክትን ጌታ የወሰነች ታንሳለች? ሙሴ እግዚአብሔርን አልለመነው? ሙሴ በእግዚአብሔር ፊት በመርገም ያለ ሙሴ በእግዚአብሔር ፊት ሞገስ ካገኘ በእናትነት ያለች ማርያም ለምንድን ነው ሞገስ የሌላት?
ስለዚህ ተመልከቱ፣ ሁሌም ቢሆን ይኸውላችሁ ማለት ያለብን እንደ የድንግል ማርያም ትህትናዋ ይሄን የሚገርመኝ ሁልጊዜ አጥርታ የምታይ ማለት ነው። ሰው ውሻት እዚህ ቢለው ምንድነው የሚለው? እንዳይሞት ላጠጣው ነው ካለ፣ እሷ ግን ምንድነው ያለችው? እግዚአብሔር ከመፍጠር ያላቀውን ያልዘነጋውን እኔ የምዘነጋ ማን ነኝ እኮ ነው። ተመልከቱ፣ ከዚህ በላይ ሩህሩህነት አለ? ለሰው ማማለዱን ተውት፣ ሙት ማስነሳቱን ተውት፣ ለዓለም ጠበቃ መሆኑን ተውት። እስኪ ድንግል ማርያም ለፍጥረታት የምትራራ ናት። ለምን? የእግዚአብሔር እናት ናትና በሉ እስኪ፣ የእግዚአብሔር እናት ናትና በሉ። እግዚአብሔር ርኅሩህ እንደሆነ እሷ ደግሞ በተሰጣት ጸጋ ለፍጥረታት አዛኝ ናት። ወላዲተ አምላክ ለሁላችን ትዘንልን፣ ለውሾች ልብ ትስጣቸው፣ የጠፉትን ትመልሳቸው። ያለዚያ ግን ቀጥታ የምነግራችሁ ነገር ይሄድ ነው። ሰሞኑን እኮ እንደው አንድ ሰው ልኮልኝ እኔ ሊቀ ሊቃውንት እያሉኝ ነው መሰል ሰዎቹ። ሊቀ ሊቃውንት ግሩም የሚባለውን ሰውዬ ፍቅረ ማርያም ብለነዋል ይላል። ተመስገን በሉ፣ ተመስገን በሉ፣ ተመስገን። ይሄ ከሆነ እቀበለዋለሁ ብዬ ነው። እኛ ክርስቲያን የሚል ስም ይወጣልን የስድብ ስም እንደሆነ ታውቃላችሁ። ክርስቲያን መባል እነዚያ የክርስቶስ ተከታዮች ክርስቲያኖች ሲሏቸው ይሄ ስም ተስማምቶናል አሉ። እስኪ በሉ ይሄ ስም በሉ፣ ተስማምቶናል። ምንድነው ስማችን? በሉ ክርስቲያን በሉ እንጂ ፍቅረ ማርያም መባል የማርያምን ፍቅር አርጎት ነው። አንተ ፍቅረ ዲያብሎስ ነህ፣ አዎ እኛ ፍቅረ ማርያም ነው። በቃ ነን እኮ ነው መልስ። ግልጽ ነው ሐሳቡ። ነን፣ አዎ ነን። እና ይኸውላችሁ ከቃሉ ጋር ናችሁ። በእግዚአብሔር ቤት በሉ ምን ል ዘንድ አንድ ልመና በሉ ሁላችሁ በሕይወት ዘመን ሁሉ ያቺ ማናት በሉ ንገሩ። እሷ የተጠጋ ማን ይነካዋል? እስኪ እንደው ልንገራችሁ ከድንግል ማርያም ስር የተጠጋን ሰው ረሃብ እንዳያወጣው ልጇ ህብስት፣ ድርቅ እንዳይመታው ልጇ ዝናብ፣ ስደት እንዳያንገላታው ልጇ ርስት፣ ራቁት እንዳይሆን ልጇ ልብስ፣ እንዳይጨልምበት ልጇ ብርሃን፣ እንዳይመረው ልጇ ጣፋጭ ለልብ የሚጣፍጥ፣ እንዳይደነቁር ልጇ እውቀት፣ እንዳይሞት ልጇ ሕይወት፣ እንዳያልፍ ቦታ እንዳይጠበው ልጇ ሀገር፣ ዘመድ እንዳያጣ ልጇ የፍጥረታት ሁሉ ጌታ። ምን ሊጎልበት ይችላል? ድንግል ማርያምን የተጠጋ እና ከዚህች ሀገር ያልተጠጋው ከየት ልትጠጋልህ ነው? እስኪ በሉ ከዚህች ሀገር እጠጋለሁ በሉ። ወላዲተ አምላክ በመላ ዘመናችን ከሷ አቅፍ አታጥፋል። እግዚአብሔር መጥቶ የተጠጋባት ከሆነች እኔ ብጠጋ ነው እንደሚገርም ዋ ለእግዚአብሔር ጡት እየመገበች ያሳደገችውን ገብረ ማርያም የሚባለውን ሰውዬ እየመገበች ብታሳድገው ነው እንደሚደንቅ። ድሮውንስ የት ልጠጋ ነው? እግዚአብሔር የተመገበውን ነው መመገብ ያለብኝ። ዲያብሎስ የተመገበው ነው። ያ ነው እኮ ተመልከቱ። ወላዲተ አምላክን የሰጠን መድኃኔዓለም ስሙ ይመስገንልን። በዚህ በሕይወቴ ዘመን ሁሉ ወደዚያች እሄዳለሁ አለ። እግዚአብሔርን የምለምነው ልመና በቤቱ ኖር ዘንድ ነው። ያቺ ቤቱ ወላዲተ አምላክ ናት። የእግዚአብሔር ቤት ፍጥረታትን ሁሉ ወስኖ በመካከሏ የተገኘባት ቤት። እንዲች አይነት ቤት ታይታ አይታወቅም። ሰማይ ለእግዚአብሔር ቤት ሊሆን አይችልም። ማርያም ግን ለእግዚአብሔር ቤት ሆናለች። ሰማይ ለእግዚአብሔር ቤት ይሆናል ከሆነም በረድኤት ነው። ከድንግል ማርያም ግን ያደረው በምንድን ነው? በአካል ነው። ከዚች ቤት ላይ ነው እንጂ ይችን ቤት ነው አምለምነው ፈጣሪዬን። የማትፈርስ ቤት እኮ ናት። ደግሞ ተመልከቱ፣ ማንም ሰው የማይደረምሰው ምሽግ ቢኖር ከዛ የማይሸሸግ ማን ነው? ሁሉ ነገር ያለበት ምሽግ ቢኖር ከዚያ ተደብቆ ጠላቱን የማያጠፋ ማን ነው? ያቺ ምሽግ ናት ማርያም። ዲያብሎስ ሊደፍራት የማይችል
ዲያብሎስ ምሽግነቷን ማፈረስ አይደለም በዓይኑ ሊያያት የማይችል ከብርሃንነቷ የተነሳ ዓይኑን ያወረችው የእግዚአብሔር ሀገር ማለት ማርያም ናት። ኢዮብ ያለውን አልሰማችሁም እንዴ? ኦፍ እንተ ኢርያ አይነ ንስር የንስር ዓይን ያላያት መንገድ ይላል። ንስር የተባለ ዲያብሎስ ነው። ንስር ስጋን ሁሉ ሰማይ ወጥቶ እንደሚመለከት ዲያብሎስ ሰውን ሁሉ በኃጢአት ሲፈትን ተሰውራበት ያላያት ያቺ ናት ማርያም ማለት። ማርያም ማለት የምትናገር ገነት ናት ነው እኮ የምልህ። እስኪ በሉ ማርያም ማለት በሉ የምትናገር ገነት ናት። ገነት ታወራለች እንዴ? ገነት ይች እናንተ ሰፈር ያለችው አይደለም። እሷማ 40 ክንድ ነው ምላሷ። እንዳትቆጭ አንቺን አላየሁሽም። እሺ ስለማላቃችሁ ገነት የምትባሉትን አትቆጡኝም ብዬ አስባለሁ። እሷማ ስለፈልፍ ነው የምትለው። ያችኛዋ ገነት እኮ አላወራችም። ሲፈረድብን ዝም ነው ያለችው። ወላዲተ አምላክ ገነት ነባቢት ግን ከፍርድ የምታድነን አልሰማችኋትም? ጠላ የላችሁም እኮ የምትል እኮ ናት። ጠላው እኮ አልቋል ብላ ለሆድ ለሚያልፈው ወይን እንኳን የምታስብ ጊዜ ገና ነው አላት። ደግሞ እሱ ምን ማለት መስላችሁ ነው? የምሰቀልበት እኮ ጊዜ ገና ነው። 3 ዓመት ከ3 ወር አስተምሬ ነው። ይሄኛውንም ግን ላርገው አላት። ካንቺ ጋር ምን አለኝ? ይሄ የሚጠቀሳል እንትና ሰፈር። እስኪ በሉ ካንቺ ጋር ምን አለ ይበሉ። ያንቺ ልጅ ተብዬ አይው እናት አባቱን ያላከበረ ይገደል ብዬ እየሰራው ከሆንኩ ካንቺ ተወልጄ አንቺን ካላከበርኩ እኔ ምንድነኝ ማለቱ ነው። ትእዛዝሽን እሰራለሁ እንጂ ጊዜ ግን ገና ነው ማለት አንቺም ታውቂያለሽ። ገና 3 ዓመት ከ3 ወር አስተምሬ ከዚያ በኋላ ነው የምሰቀለው። እስከዚያው ግን ይሄን የሚጠጡት ብላ ተመልከቱ። በሞገስነት የሚቆም እስኪ በሉ በሞገስነት በሉ የሚቆም አምላክን ምን ብሎ ልጄ ብሎ በሉ እንጂ በሉ በደንብ በሉ ተናግሬዋለሁ። ልድገመው አንድ ቀን ለኪደሉ ዘምኩሎም ቅዱሳን ከቅዱሳን ይልቅ ትለምኝ ዘንድ ላንቺ ይገባል አለ። እስኪ በሉ ከቅዱሳን ይልቅ በሉ ትለምኝልን ዘንድ ላንቺ ይገባል። ሰይ ለእመቤታችን ይገባል። አዎ መልአክ ቢቆም ገብርኤል ቢቆም ክንፌን እያማታው ሳበስር ኖሬ ማር እንጂ ይላል። ግን ይመራል እግዚአብሔር። አዎ ታዲያ ትለምኝልን ዘንድ ላንቺ ይገባል እንዴ አለ እዛው ደራሲው። ቅዱሳን አይለምኑም ተይ እንደው አይ አዎ ይለምናሉ። መለመንማ እንዴታ ይለምናሉ እንጂ። ግን ገብርኤል ቢቆም አገልጋይ ብሎ ይቆማል። አንቺ ግን ልጄ ብለሽ ትቆሚያለሽ። ይሄ የሚተካ ስም የሌለው ስም እግዚአብሔርን ልጅ ብላ የምትቆም ማርያም ብቻ ናት። አዎ መልአክ ይለምናል። መልአክ ቢለምን ላንተ ምስጋና ሳቀርብ ኖሬያለሁ ብሎ ይለምናል። አንቺ ስትለምኒ ግን አንተን በተሸከመ ጀርባዬ ብለሽ ትለምኚዋለሽ። መለመንማ ከቅዱሳን ይልቅ ላንቺ ይገባል። አዎ መልአክ ይለምናል። መልአክ ቢለምን በቅዳሴ ኖርኩ ይላል። አንቺ ግን በተሸከመ ማኅፀኔ ብለህ ማርትይዋለሽ። አዎ መለመንማ መልአክ ይለምናል። መልአክ ቢለምን 24 ሰዓት ምስጋና አቀርባለሁ ብሎ ይለምናል። አንቺ ግን ስትለምኚ በጠባቸው ጡቶች ብለሽ ትለምኚዋለሽ። መለመን ላንቺ ይገባል። እንዴት? በሞገስ ትቆሚያለሽና። እስኪ በሞገስ በሉ። እስኪ በሞት ያፈርሰዋል አገልጋይ ነኝ በሉ። እናት ነኝ። የቱ ነው የሚከብደው? ቀልድ አለ እንዴ? ዝም ብሎ በእናት ቀልድ ያለ መስሏችሁ ነው? አገልጋይ ነኝ ከሚለው ማን ነው ሞገስ ያለው? በስላሴ ፊት ሞገስ ያለው ስም ይሉሃል። ማርያም የሚለው ስም ነው። እንዴት? ልጅ ብላ የምትቆም ማርያም ናት። ግዳጅ የሚፈጽም እንዴት? እግዚአብሔርን ከመውለድና ለፍጥረት ከመለመን ይበልጣል። በሞቴ ነገር ሁላችሁ ባሉ ነገር እንጂ እግዚአብሔርን መውለድ ነው። መለመንማ መልአክ ይለምናል እኮ እያልኳችሁ ነው። መለመንማ አብርሃምም ለመነ፣ ሙሴም ለመነ፣ ካህናትም ለመኑ፣ እኛም እንለምናለን ያቅማችንን። እግዚአብሔርን መውለድ ግን የተቻለው ለማርያም ብቻ ነው። ያስቻላት እግዚአብሔር አይደል ሊለኝ ነው አንዱ ጠማማ ማለት ነው። ደግሞ አዎ ያስቻላት እሱ ነው። ግን እንድትችል ሆና የተገኘች ደግሞ እሷ ብቻ ናት ነው እኮ መልስልኝ። እስኪ በሉ ያስቻላት እሱ ነው በሉ። አዎ
ግን እንድትችል ሆና ጠብቃ የተገኘች እሷ ናት። ንጹሕማ አዳምም ንጹሕ ነበር ቆሸሸ እንጂ። ንጹሕማ አለቃ ሳጥናኤልም ንጹሕ ነበር ረከሰ እንጂ። ሐዋርያማ ይሁዳም ሐዋርያ ነበር ጌታውን ሸጠ እንጂ። የተሰጣትን ጠብቃ የኖረች ግን ማርያም ብቻ ናት። መላእክትም ጠብቀው ኖረዋል። እስኪ በሉ መላእክትም በሉ ጠብቀው ኖረዋል። ደናግል ናቸው በሉ። አሃ ደግሞ አንዱ ሲሰማ መላእክት ደናግል ከሆኑ ያገባሉ ዲል እንደው ከብት የሆነ ሰው ከብት ነው የሚያጫውተው ማለት ነው። እውነቴን እኮ ሰው ከብት አላልኩም፣ በሞቴ ይቅር በሉኝ። ማለት የፈለኩት ቅዱስ ዮሐንስ አፈወርቅ ምን ይላል? ወለ መላእክት ሰይተክሎሙ ድንጋሌ ህሊና ይላል። ለመላእክት የህሊና ድንግልና አልተቻላቸውም፣ ለማርያም ግን ምን አላት ይላል? ተቻላት። ድንግል ሆኖ መኖር ቀላል ሊሆን ይችላል። አረ ቀላልስ አይደለም። ሰው ስንቴ በዝሙት ይወድቃል። በዝሙት ባይወድቅ ስንቴ ሰው በሐሳብ ይወድቃል። ይትወላወል ህሊናሁ ለብእሲ ይትወላወል እምጊዜ ሞቱ እስከ ለተሞ እምጊዜ ልደቱ እስከ ለተሞቱ። የሰው ህሊና ከተወለደበት ጊዜ ጀምሮ ሲወጣ ሲወርድ ይኖራል። ያን ህሊና ጠብቃው የኖረች ማርያም ናት። ደሞስ መኮራቱ ነው። መላእክት ደናግል ናቸው። አዎ ያልወደቁት ደናግል ናቸው። ህሊናቸው ድንግል ነው። ግን በዛ ድንግልናቸው እግዚአብሔርን አመስግነው እንጂ እግዚአብሔርን ወልደውበት አያውቁም። እግዚአብሔርን የወለደ ድንግልና የማርያም ድንግልና ብቻ ነው። ለዚህ ነው ቅዱስ ዳዊት ምን አለ? አንድ ነገር እፈልጋለሁ፣ እሷም ማርያም ናት። እሷ ማን ናት? መላእክት ደናግል ናቸው፣ እግዚአብሔርን መውለድ አይችሉም፣ ያመሰግኑበታል እንጂ። ማርያም ድንግል ናት። አዎ በድንግልናዋ ኖረች። አዎ በዚያ ድንግልናዋ እግዚአብሔርን ወለደች። አዎ ከወለደችው በኋላም ድንግል ሆና ኖረች። መጠቀም ይለዋል ለዓለም ሁሉ የደናግል መመኪያ ልትሆን ማርያም ተሰጠች። እሷን የሰጠን መድኃኔዓለም ይመስገንልን። ሌላ ምን እንላታለን? እሷን ስለዚህ ተመልከቱ፣ ይለምናሉ። መለመንም አንዴታ ቅዱሳን ይለምናሉ። ተመልከቱ፣ መለመንም አንዴታ ይለምናሉ። ቅዱሳን ነቢያት ቢለምኑ ሰበክን ብለው ነው። ማርያም ብትለምን ግን ወለድኩ ብላ ነው። ነቢያት ቢለምኑ ስለ ኃጢአታቸው አልቅሰው ሕዝብህን ማር ብለው ነው። ድንግል ማርያም ግን ስለ ልጇ አልቅሳ ነው። ላንተ ብዬ የተሰደድኩትን ስደት አስብ። ስላንተ ብዬ በድንግልና ጸንሼ በዝሙት ጸነሰች ተብዬ የተሰደብኩትን አስብ። የኔን ስድብ አስበህ የልጆችን ስድብ አርቅ ትለዋለች መድኃኔዓለምን። እንዲህ ብላ የምትለምን ወላዲተ አምላክ ናት። እሷን የሰጠን መድኃኔዓለም ይመስገን። እኔ ሌላ ምን እላታለሁ? እውነቱ እኮ ነው። ህሊናዬ ምላሴ ቢያጥርብኝ እንጂ ይሄ ለማርያም ቢያንስባት እንጂ እንኳን ሊበዛባት አልተነካም። ግን ለምን መሰላችሁ? ነቢያት አዎ ዳዊት ምን ብሎ ይለምናል? ጌታዬ ሆይ ማሬ ብዬ ቆሜ ሳለቅስ አንድ ስንዝር፣ ተቀምጬ ሳለቅስ ክንድ ከስንዝር እንባዬ ገብቷል፣ ማረኝ ይላል፣ ማርልኝ ይላል፣ ህዝብህን ይቅር በል እኔን ቅጣ ይላል። ድንግል ማርያም ግን ኃጢአት የሌለባት ንጹሕ ናት። ድንግል ማርያም ልትለው የምችለው ምንድን ነው? አንተ በተወለድክ ጊዜ ሄሮድስ በጠላትነት በተነሳ ጊዜ አንተን ይዤ ስሸሽ ያነባሁትን እንባ አስበው። ቤተ መቅደስ ስትገባ ስምዖን የሉቃስ ወንጌል ምዕራፍ 2 ላይ ትንቢት ሲናገር ምን አለ? አይንቴ ርያ አድኅኖተከ ይእዜ ተስዓሮ ለገብርከ በሰላም ጊዜው በከመ አዘዝከ እስመ ርያ አይንቴ አድኅኖተከ። ጌታ ሆይ ከእንግዲህ ባሪያን ታሰናብተው ዘንድ ይገባል፣ አይኔ ማዳንህን አይተዋል አለው። ያቺ የማዳኑ ሥራ የተፈጸመባት ክርስቶስን ይዛ የመጣ የማርያም እጅ ክርስቶስን ታቅፈው በግ ወደሚሰዋበት ቤተ ክርስቲያን ምኩራብ ክርስቶስን ይዛ የሄደ የማርያም እጅ እኔን ከፍ አድርጎ ማር ቢል ከባድ ነው። እዚህ እኮ አሰናብተኝ አለ። በቃ ልሙት አለ እኮ። ለምን? ተስፋዬን አይቻለሁ። ማን ነው ተስፋው? ክርስቶስ። ስምዖን በእርጅናው ይጠብቀው የነበረ ማን ነው? ማርያም። ለምን? ማርያም ክርስቶስን ካልወለደች ክርስቶስን ከየት ሊያገኘው ይችላል? ስለዚህ ተመልከቱ፣ የዚያን ጊዜ ስምዖን ወለኪሰ ተመልከቱ ኩና ይበው ኩናት ውስተ ልብኪ ባንቺ ግን በነፍስሽ ሰይፍ ያልፋል አላት። የዚያን ጊዜ ወላዲተ አምላክ ምርር ብላ አልቅሳለች። አዎ ቅዱሳን ያስምራሉ። ምን ብለው አለቀስን በንባችንም አይደለም ብለው። ማርያም ግን ኃጢአት ኖሮባት ስለ ኃጢአቷ ያለቀሰች ሳትሆን
እግዚአብሔርን ወልዳ ልጄን ይገድሉብኛል ብላ ስለሱ ያለቀሰች ናት። ስለሱ ባለቀሰችው እንባዋ ዓለምን ታስምራለች። እሷን የሰጠን መድኃኒዓለም ይመስገን። ግብፅ በተሰደደች ጊዜ ልጇን ሊገሉባት እኔ እኮ ይሄ ያላስማረ ማን ያስምራል? እስኪ ልንገራችሁ። እናት አባት ሳይኖራት ብቻዬን ሆኜ አንተን ተስፋ ያደረኩት ዘመዶችን ማን ዘመድ ሁሉ ትታ 15 ዓመት ቁጭ እናት አባቷ ሲሞቱ ለልቅሶ ያልወጣች ማርያም መሞታቸውን ብቻ የሰማች ማርያም የሞቱ ዘመዶችን ማር ብላ ታስምረናለች። እሷን የሰጠን መድኃኒዓለም ይመስገን። እልልታ አታብዙ። ቆይ ልል እንዳትሉ፣ ቆይ ልጨርስ። እያቋረጣችሁኝ ስለሆነ ብዬ ነው፣ ይቅር በሉኝ። እሺ እንድጨርሰው ብዬ ነው። ከዚያ ተመልከቱ፣ በተሰደደች ጊዜ ስትሰደድ አንደኛ ቤተ መቅደስ የኖረች ናት። የከተማ ልጅ አሁን ገጠር ይሆንለታል? አንድ ቀን ሜዳ ረግጣ አታውቅም እኮ ማርያም። እንደዚህ ሜዳ ረግጣ አታውቅም እኮ። ቤተ መቅደስ ቁጭ አለች፣ ሁሌ ቤተ መቅደስ የተቀመጠች፣ አንድ ቀን ከቤተ መቅደስ ያልወጣች ማለት ነው። እሷ ናት። ያ ጌታን ከወለደች በኋላ ተመልከቱ፣ ጉዞ የጀመረችው ቤተ መቅደስ ባደገው እግሯ ነው። አንደኛ ሀገር የማታውቅ ስደተኛ ይሏቸዋል ማርያም ናት። ለዚያ ነው ስደተኛ ልጆችን ማራቸው የምትለን በእሷ ስደት ነው። ይኸውላችሁ ሰው ሲሰደድ ቢያንስ መመለሻውን አውቆ ተስፋ ያደርጋል። ድንግል ማርያም ስትሰደድ መመለሻ ጊዜ አላወቀችም። መመለሻ የሌለው ኃጢአትን የሚሰሩ ልጆቿን መመለሻ በሌለው ስደቷ መለሰችን። እሷን የሰጠን እግዚአብሔር ይመስገን። ስትወጣ በክረምት ወጣች። በክረምት ወጣ እኛን ወደ በጋ መለሰችን። ስትወጣ ከሰማይ ዝናብ ከመሬት የእስራኤል ብርድ እንደ ኢትዮጵያ መስሏችሁ ነው? የእስራኤል ቤት አይሲ የተገጠመበት ነው፣ ማሞቂያና መቀዝቀዣ። በጋውም አይቻልም፣ ክረምቱም አይቻልም። ኢትዮጵያ እግዚአብሔር ይመስገን የታደለ ክረምት ነው ያለን። የተመጣጠነ ማለት ነው። ወይዘር ነው የምትሉት እሱ የተመጣጠነ ነው። በዚያ ቁር ላይ ልብስ ሳትይዝ ብቻዋን ስደት ጀመረች። ደግሞ ስደት የጀመረችው ብቻዋን መስሏችሁ? ልጅ አዝላ ደግሞ ልጅ አዝሎ ስደት ከባድ ነው። እሱን አዝላ ተሰዳ፣ እሱ ደግሞ እኛን ወሐዘሎሙ በክነፊሁ እንዳለ በክንፈ ረድኤቱ አዝሎ ወደ ርስት መለሰን። እሷን የሰጠን መድኃኒዓለም ይመስገን፣ መድኃኒዓለም ይመስገን። ስለዚህ በዚህ ሁሉ ድንግል ማርያም መመለጨችነት፣ በዚህ ሁሉ ድንግል ማርያም ተስፋችነት። ስለዚህ መጨረሻ ብቻ ነግራችሁ ትምህርቱ ስለማያልቅ ልጠቅልለው። እስኪ የግማን ነው አንድ ነገር እሻለሁ በሉ በሉ እንጂ በየት መኖር? በማን ቤት? በእግዚአብሔር ቤት። ምን ማለት? ያቺ እግዚአብሔር ቤት ማናት? ድንግል ማርያም። ለዚህ እኮ ነው ግብረ ድንግል ይሴብል ልሳነነ ዮም ንወድሳ ለማርያም ወላዲተ አምላክ። አንደበታችን ቀድሞ ከነበሩ ሰዎች ጋር ሆኖ ማርያምን ያመሰግናል። እንዴ የምን ምስጋና ስንለው ቁፋሮ አይደለም፣ ፈትል አይደለም። በቱም ድንግልና ጸንሳ መውለዷን በቱም ድንግልና ጸንሳ በቱም ድንግልና መውለዷን ይናገራል። ዝም ካላችሁ ኑ ኩልክሙ አሕዛብ አለ። እናንተ ዝም የምትሉ ከሆነ አሕዛብ ኑ ማንን እናመስግን? ማርያምን እናመስግን። ለምን? እስመ ኮነት እመ ድንግለ ወጽሙረ ይላል። ተመልከቱ፣ እናትነትን ከድንግልና ጋር ይዛ ትገኛለችና። ሶስት ነገር ከድንግል ማርያም አልተለየም። ስንት ነገር? ሴቶች ከወንድ ጋር በተገናኙባት ቅጽበት ወይም የሚወልዱ ሴቶች ሶስት ነገርን ያጣሉ። ስንት ነገር? አንደኛ ድንግልና ይጠፋል። ሁለተኛ ዘር ይቀበላሉ። ሰስሎተ ድንግል ምንድን ነው? ሰስሎተ ድንግልና ሩካቤና ከዛ በኋላ ምን የሚል ስም የላቸውም። ድንግልና፣ ዘር፣ ሩካቤ፣ ሰስሎተ ድንግልና ያገኛሉ ማለት ነው። ይህ ካለ ድንግል ማርያም ግን ጌታን ስትጸንሰው ሶስት ነገር ከሱ አልተለየም። ኃይለ ዘር የለባትም፣ ድንግልናው አልተሻለም፣ ሩካቤም በድንግል ማርያም የለም። በድንግልና ጸንሳው በድንግልና ወለደችው። እሷ በድንግልና ጸንሳ ጌታን በመውለዷ እኛ ከጥምቀት ማይጸን በድንግልና እንድንወለድ አበቃችን። ይህን ያደረገልን አምላክ የተመሰገነ ይሁን። ገነት በሉ አንዴ፣ ገነት በሉ። ገነትን ተሳድቤ ማሳልናገር አልሄድም። ያችኛዋ ገነት ልብ በሉ እንግዲህ፣ ያችኛዋ ገነት ምን አለ? ዛፍ። ዛፍ በሉ። ዛፉ ምን የሚጠጣ ነው? ውሃ በሉ። ከዛ በኋላ ምን ያደርጋል? ያብባል። ከዛስ ያፈራል። ከዛስ ይረግፋል።
የዚያችኛዋ ገነት ፍሬ ነው ይሄ። የዚህችኛዋ ገነት ፍሬ ግን ልነግራችሁ ነው። አንደኛ ያችኛዋ ገነት ኃላፊ ናት። ይሄን አታውቁም? ይችኛዋ ገነት የማታልፍ ናት። ያችኛዋ ገነት ትተካለች። በማን? በመንግስተ ሰማያት። ድንግል ማርያም የምትተካበት የላትም። የማትተካ ገነት ይሏል ማርያም ናት። በዚያችኛዋ ገነት የበቀሉ ዛፎች ውሃ ይጠጣሉ። በድንግል ማርያም ምልጃ አምነው የድንግል ማርያም ልጆች የሆኑት የእግዚአብሔርን ቃል ይመገባሉ፣ ያድጋሉ። እንደ ቅጠል ምግባር አላቸው። እንደ አበባ እንደ አበባ ጣዕም አላቸው፣ ለዛ አላቸው። እንደ ፍሬ ሃይማኖት አላቸው። በዛችኛዋ ገነት የበቀሉት እሷም አላፊ የበቀሉትም አላፊ ናቸው። ከአማናዊት ድንግል ማርያም ከገነት ከሷ የበቀሉ ምእመናን እሷ የማታልፍ ልጆቿም የማያልፉ ናቸው። ወፍሬሆሙ ይነብር አለ። ተመልከቱ፣ ፍሬያቸው ለዘላለም ይኖራል። ሃይማኖታቸው ለዘላለም ጸንቶ የሚኖር ፍሬ ያላቸው ምእመናን የሚበቅሉት ከማን ነው? ከድንግል ማርያም። እሷን የሰጠን እግዚአብሔር ይመስገን። ያችኛዋ ገነት ሞት ደገሰች፣ ድንግል ማርያም ሕይወትን ደገሰችልን። አልደገሰችልንም እንዴ? ከዚያችኛዋ ገነት ዕፀ በለስ በቅላ ዓለም ሞተባት። ከዚህችኛዋ ገነት ከድንግል ማርያም ክርስቶስ ዕፀ ሕይወት ክርስቶስ ተገኝቶ ዓለም ዳነበት። ከዚያችኛዋ ገነት የበቀለው ፍሬ ዓለምን አራቆተ። ከድንግል ማርያም የበቀለው ፍሬ ዓለምን አለበሰ። ተራቅቶ አለበሰን። ከዚያችኛዋ ፍሬ የበሉት ራቁት ሆኑ። ከድንግል ማርያም ፍሬ የበሉት ምእመናን ግን ለዘላለም ክርስቶስን ለበሱ። እለ ተጠመቅሙ ክርስቶስ ለበስክሙ ይላል ቅዱስ ጳውሎስ። የተጠመቃችሁ ማንን ለበሳችሁ? በሉ ንገሩኝ። በዚያችኛዋ ገነት ራቁትነት ተገኘ። በአማናዊት ገነት በድንግል ማርያም መልበስ ተገኘ። በዚያችኛዋ ገነት ከፍሬ በኋላ ሰይፍ መጣ። በድንግል ማርያም በአማናዊት ገነት ከድንግል ማርያም ከተወለደው በአማናዊት ገነት በድንግል ማርያም ፍሬ ግን ሰይፍ ተወገደ። እስኪ በሉ በነፍስሽ በሉ። ሰይፍ ያልፋል። በደንብ በሉ። ሲተረጎም ምን ማለት ነው? ሰይፍ ያልፋል ነው። እሺ ገብቷችኋል? ማለፍ አልገባችሁ? ነፍስ የተባለ ማን ነው? ክርስቶስ በሉላችሁ። እስራኤል ስቅልተ ትሬአ ለሕይወትከ። እስራኤል ሕይወትህን ምን ብለህ ታያታለህ? ሰቅለህ። ሕይወት ደግሞ ምንድን ነው? ነፍስ በሉ እንጂ። ሕይወት ተብሎ የተጠራው ማን ነው? ክርስቶስ። ክርስቶስ ሲሰቀል በክርስቶስ ምን አለፈ? የገነት ሰይፍ አለፈ። አያችሁ አይደል? ገነት ላይ በፍሬ ምክንያት ሰይፍ ተጋረደ። በድንግል ማርያም በአማናዊት ገነት በድንግል ማርያም ፍሬ የገነት ሰይፍ አለፈ። ሰይፍ በሰይፍ ተወገደ። ያችኛዋ ገነት ልብ በሉ የገቡባት ይወጣሉ። ድንግል ማርያምን የተጠጓት ከቶ አይወጡ፣ ከቶ እስከ ዘላለም አይወጡ። ለምን? ከገቡ መውጣት ካገኙ ማጣት ከድንግል ማርያም የለምና። የገባባት አዳም ነበር፣ ወጣ። መውጣት ብቻ አይደለም ተረገመባት። በዚያችኛይቱ ገነት እርግማን ተሰማ። በድንግል ማርያም ግን ምን ተሰማ? ብሩክ የሚል ስም ተሰማ። በዚያችኛይቱ ገነት እባብና ሰው መከሩባት። በዚያችኛይቱ በድንግል ማርያም ግን መለኮትና ስጋ ተዋህዱባት። በዚያችኛይቱ ገነት የሚሞት እባብና የማይሞት አማናዊ እባብ ሰይጣን መክረው አዳምን አሳቱ። እስኪ የሚሞት እባብና በሉ፣ ቆይ እንዲህ እናድርገው፣ ደም ያለው እባብና በሉ፣ ደም የሌለው እባብ በሉ እንጂ መክረው ሰውን አውጡ። የት ነው የመከሩት? ገነት። ይኸውላችሁ ይህችኛይቱ ገነት ግን የማይሞት ማን ነው ሲባል ዲያብሎስ ይሞታል። የሚሞት ማን ነው ሲባል የለበሰው ማን? እባብ በሉ እንጂ። ተመካክረው ተለባብሰው የት ነው የሄዱት? እሴቲቱ ጋር በሉ እንጂ እሴቲቱ ጋር ሄዱ። ልብ በሉ። አሁን ደግሞ በድንግል ማርያም ክርስቶስ ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ላይ ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል። ሙሴ በምድረ በዳ እባብን እንደሰቀለ ክርስቶስም ይሰቀል ዘንድ ምን ይለዋል? ይገባዋል። ያ በምድረ በዳ የተሰቀለው የምን እባብ ነው? የናስ እባብ በሉ። የበላው የምን እባብ ነው?
ነዘረ እባብ በሉ በሰው ነዘረ እባብ ደም ያለው እባብ በላ፣ ደም የሌለው እባብ አዳነ። የመሬት እባብ በላ፣ ሙሴ የሰቀለው እባብ የነሐሱ እባብ አዳነ። እንደው መናፍቃን አፋቸውን ሲከፍቱ ነበር አለመታደላቸው። እባብ ሁልጊዜ አፏን መክፈት አይደል ስራዋ? እንደው ዝም ብላችሁ ይዋት ጆሮዋ ስለማይሰማ ምላሷን ውልብልብልብ በቃ መከራ እንደዚህ አላይ ጆሮዋ የላትማ። ጆሮ የእባብ አንዱ መጎዳት ምንድነው? ጆሮዋ ለመኖር ማለት ነው። የመናፍቃን መሳደብ ምክንያት ምንድነው ማለት? አንዱ መደንቆር ማለት ነው። ይሰማል አይደል? እስኪ ዲያብሎስ በሉ ምሕረት አያረግም፣ ምሕረት አይደረግለትም፣ ምሕረት አይሰማም በሉ እንጂ የሰውን ክፋት ሸልጎ ገምግሞ አይተው። እስኪ ምሕረት አያረግም በሉ። ምሕረት ስለማያረግ ምሕረት አይደረግለትም። ምሕረት አይሰማም በሉ። ምሕረት ስለማይሰማ ምሕረት እንደተደረገ አያውቅ። የሰውን ኃጢአት ገምግሞ አይተውም በሉ። ገምግሞ ስለማይተው የእሱ አይተውለትም። ከጥንተ ጠላታችን ከእንዲህ ያለው አዳነን ነው እኮ ሰው። የዲያብሎስ ልጅ ምሕረት አይሰማም ነው የምላችሁ እኮ እናንተ። በቃ እርፍ ማለት ይሄን ሰምቶ ነው። አልሰማል አይደል? አዎ የዲያብሎስ ልጅ መች ይሰማል? አለቅ። ዲያብሎስ ይሰማል? አይሰማም። ልጆቹ ይሰማሉ? እና ምን እባብ የምታሳዝነኝ ያ ነው። ሁልጊዜ ምላሷን ማውለብለብ ስራዋ ማለት ሁሉን መንከስ። ድንጋዩን ይነክሳል፣ ሰውም ይነክሳል። ያገኘው መቱን መንከስ ዝውልም ማውለብለብ ምላሱ። ለምን ስትሉ አይኑ ብቻ ስለሆነ እንዲያው ጆሮ ስለማይሰማ ሁሉ ጠላቱ ነው ማለት ነው። ቢያንስ የእግዚአብሔርን እናት ጠላት ይደረጋል በሞት ያፈርሰው። እንዲሁ ሌላው ይቅር እንደ እግዚአብሔርን እናት ጠላት ትሁን። ምን ተብሎ ነው እግዚአብሔር ማረኝ የሚባለው? እናቱ ተጠልታ እሱ እንዴት ነው ማረኝ የሚባለው? እሺ ሰባኪ ነኝ፣ እሺ ኢየሱስን እገልጣለሁ፣ እሺ ማርያም ግን አታስፈልግም። እግዚአብሔር ታስፈልጋለች ብሎ ለድነት ምልክት አድርጓት አንተን አታስፈልግም የምትለው ገላትያ ምዕራፍ 4 ላይ ዋመበጻሪ እድሜው እግዚአብሔር ፈኖ ወልዶ ተወልደን በሴት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴት ተወለደ። ያቺ ሴት ማርያም ናት። እግዚአብሔር ወደ ማርያም ከመጣ ወደ ማርያም አልመጣም ረባካያ እስኪ በትጎዳ እንደው ተጎለት እዛው። እውነቴን እኮ ነው። አያስቅም? እውነቴን እኮ ነው። የሚያስቅ መስሏችሁ ነው የምነግራችሁ። አያስቅም። ሁሉን መንደፍ ልብ ብላችሁ ስሙ። ቆይ ልመልሳችሁ ወደ ነገሬ። የበረሃው እባብ ሁለት እባብ ነው ያለው። ስንት እባብ? እና የጳጳሳት የሚይዙት ፓትርያርካችን የሚይዙት የብፁዕ ቅዱስ አባታችን የአቡነ ማትያስ በትረ ሙሴ ምን አለበት? እባብ የለበትም? የሆነ ሰዓት ላይ አፋቸውን ሲከፍቱ አልሰማችኋቸውም? መናፍቃኑ እባብ ይዘው ነው የሚዞሩት። አየህ የሚል ማለት ነው። እስኪ ጀግና ከሆንክ ፋርማሲው ላይ የጽዋው ላይ ያለውን እባብ አውርደው ሂድና ያለ ምን አትሳደብም? ጀግና ከሆንክ እንደው ኩሱ ተንኮሉ ተመልከቱ። ሁልጊዜም የዲያብሎስ ስራው ጽድቅ ማሰናከል ማለት ነው። ጋኔን ይተዳለ ቢሉት ጽድቅ ላሰናከል፣ በቃ ሌላ ምንም ትርጉም የለም። ዲያብሎስ ልክ አይደለም ያለው ደግሞ ልክ ነው። በቃ ይሄን እናውቃለን። ስለማሰማ ነው። ደንቆሮ ድምፅ አልሰማ ቢልኛ ምን አገባ? አሰማማ አንደኛ አንሰማ። ድምፅ ውበት እንዳለው ምናቀ እየሰማ ነው ነን። ሰምታችኋል? አይን ፀሐይ እንደምታምር የምናቃት ምን ያለንን አይን ያለን ብቻ ነን። ሽቶ እንደሚሸት የሚያውቀው ምን ብቻ ነው? አፍንጫ ያለው ብቻ ነው። ማር እንደሚጣፍጥ የሚያውቀው ምን ያለው ሰው ብቻ ነው? የሌለው። አረ ማር አይጣፍጥም ቢልስ ጅላጅል ነው የሚባለው አይደል? የታየው ነው የሚባለው። መልስ እኮ ምንም አትናደዱ። እውነቴን ነው። እንዲያ የሚል ጋኔን ስታገኙ ምላስ የሌለሽ ሆኖ በቃ ትቶ መሄድ። አቤት መጨበጥ ሲል አንድ ሰው እጅ የሌለው ሰው ደግሞ ነው የሚጨበጥ ቢል ምን ይባለው? እንዴ ሰውዬ እጅ ሳይኖር እኮ ነው የሚባለው አይደል? የዲያብሎስ ልጅ ምህረት አይሰማም እያልኳችሁ እኮ ነው ያለሁት። እግዚአብሔር ልቦና ይስጣቸው። ያ በትረ ሙሴ በምድረ በዳ የሰቀለው ያ ፓትርያርካችን የሚይዙት ብፁዕ ቅዱስ አቡነ ማትያስ የሚይዙት እባብ ያለበት መስቀል ሙሴ በምድረ በዳ የሰቀለው የነሐሱ እባብ ምሳሌ ነው። የምን እባብ? እባቡን በእባብ አጠፋው። አይገርምም? የነሐስ እባብ የሚል ስም አለው ግን አይናደፍም። የእባብን መርዝ የሚያጠፋ መርዝ የሌለው እባብ መባሉ ለምንድን ነው ቢባል ክርስቶስ ሲሰቀል ወንበዴ የሚል ስም ተሰጥቶታልና።
ያ ስም ብቻ እባብ ተብሎ እንዲጠራ አደረገው። የነሐስ እባብ ነው የምንለው። ስለዚህ ተመልከቱ፣ እየሰማችሁኝ ነው? በገነት በሉ ደም ያለው እባብና ደም የሌለው እባብ ሄዱ አሳቱ። ደም ያለው እባብ የተባለ እባብ ነው፣ ታውቁታላችሁ። ደም የሌለው እባብ የተባለ ዲያብሎስ ነው። በሚሞት እባብ የማይሞት እባብ ዲያብሎስ እንዳለ ወደ አማናዊት ገነት የሚሞት እባብና የማይሞት እባብ ያስወጣውን ሰው ለማዳን ክርስቶስ ወደዚህ ዓለም ወንበዴ ተብሎ ሊጠራ መለኮቱን ከስጋ ጋር አዋህዶ በመስቀል ተሰቀለ ማለት ነው። በመስቀል ሲሰቀል ወንበዴ የሚል ስም ተሰጠው። እርሱ ግን ወንበዴውን አዳምን የሚያድነው ነበረ። ስለዚህ ተመልከቱ፣ በዚያ እባብ ውስጥ የማይሞት እባብ ዲያብሎስ እንዳለ በሚሞት ስጋ ውስጥ የማይሞት መለኮት ነበረ። በስጋው እየደማ በአምላክነቱ ግን ሞትን ይቸነክረው ነበረ። በስጋው እየሞተ ሕይወት ይሰጥ ነበረ። መራራ ሐሞት እያጠጡት ጣፋጭ ሕይወት ይሰጥ ነበረ። በመሬት እየገዙት እሱ ሰማይና ምድርን ይገዛ ነበር። የድንግል ማርያም ልጅ ኢየሱስ ክርስቶስ ክብርና ምስጋና ይግባው። እሱ በመስቀል ሆኖ ሰማይና ምድርን የገዛ ከሱ በቀር የለም። እየሞተ የገዛ አይታችሁ ታውቃላችሁ? እርሱ ክርስቶስ ነው። እየሞተ ፀሐይን ያጨለማት፣ በፀሐይ ኮሩ አጨለማት። በመቃብር ኮሩ ሙታንን አስነሳባቸው። በቤተ መቅደስ ኮሩ መጋረጃውን ሰነጠቀው። ፀሐይ፣ ጨረቃ፣ ከዋክብት ኮርተውባቸው ነበር፣ አረገፋቸው። በነቢያት ይኮሩ ነበረ። ከነቢያት እነ ሙሴን ቀስቅሶ አመጣቸው፣ አስነሳቸው። ሙታንን የሚቀሰቅስ የሕይወት ባለቤት ክርስቶስ ነው። እርሱን የወለደች ማርያም ስሟ የተመሰገነ ይሁን፣ ስሟ የተመሰገነ ይሁን። ይችን ቤት በሉ ሁላችሁም፣ ልጨርሰው እንግዲህ። በዚህች ቤት በሉ እኖር ዘንድ እለምናለሁ። አንድ ነገር ብቻ ሻለው በሉ። እሷ ማናት? በሉ ንገሩኝ። እሷ ማናት? ድንግል ማርያም ናት። ከዛ በዚያ ምክር የተመከረውን በመላክ የተመከረውን ከመላክ ጋር መክራ ለሔዋን ጆሮ ካሳ የሆነችላት፣ በፍሬ የሞተችውን ሔዋን በማኅፀኗ ፍሬ ሕይወትን የሰጠቻት፣ በማየት የሞተችውን ሔዋን ክርስቶስ እርቃኑን ሆኖ ታይቶ እንዲፈውስ ክርስቶስን የወለደችለት፣ ለዓለም ተስፋ አንድ ቤት መተኪያ የሌላት ቤት ማርያም ተወልዳ የማትደገም ብቸኛ የእግዚአብሔር እናቱ ወላዲተ አምላክ እሷን የሰጠን እግዚአብሔር ይመስገን። ወደዚች ቤት ተፈጥናላችሁ አትፈጥኑም? በሉ ነገር የመጨረሻዬ ነው። አትፈጥኑም? ታዲያ እግዚአብሔርን የታቀፈ እጅ እኔን አያቅፍም? እኔ መታደሌ ነኝ እንጂ እኔ ነኝ እንጂ መታደሌ። ለእግዚአብሔር እኮ ሞግዚቱ አይደለችም፣ እናቱ ናት። ለእግዚአብሔር እናቱ ከሆነች ፍጥረቱን ሁሉ ይዛ በምልጃ ረድኤቷ የምትጠብቅ እሷ ናት። በሥላሴ ፊት ሞገስ ያላት፣ በምእመናን ዘንድ መወደድ ያላት፣ በመናፍቃንና ባጋንንት ዘንድ የምትፈራ ማነት? እሷ ወላዲተ አምላክ ናት። በሥላሴ ፊት ምን ያላት በሉ? ሞገስ ያላት በሉ በሉ እንጂ። በዲያብሎስ ዘንድ ምን ያላት? መፈራት በሉ እንጂ። ስሟ ሲጠራ ገና የሚንቀጠቀጥላት ማለት። በምእመናን ዘንድ ደግሞ ምንድን ናት? መወደድ በሉ እንጂ። ይኸው ዕጣን ቋጥረው ስሟን አማላጅ አድርገው ወላዲተ አምላክ አስምሪን ብለው የሚመጡት። እስኪ ጥያቄ ልጠይቃችሁ፣ ማርያም የልቤን ትፈጽማለች በሉላችሁ። የማን ልብ ተፈጽሞባታል? የሥላሴ በሉ እንጂ። የአብ ምክሩ የተፈጸመው በማን ነው? ከእግዚአብሔር ሐሳብና ከአንተ ሐሳብ ማን ይበልጣል? ለእኔ ሐሳብ ከባድ መስሎ ነው? ከባድ አይደለም። ቆይ ማርያም ስንቱን ትችላለች? ሁሉን በሉ። ቅዱስ ጳውሎስ ምን አለ? ሁሉን እችላለሁ። እስኪ በሉ ሁሉን በሉ። እችላለሁ። ማን ነው እንደዛ ያለው? በሉ እንጂ ንገሩኝ። ጳውሎስ የማን ሰባኪ ነው? ቅዱስ ጳውሎስ በሉ የእግዚአብሔር በሉ እንጂ። ማርያም ግን የእግዚአብሔር ምኑ ናት? አረ እንኳን ጳውሎስ እኛ እንችላለን በሉ። እኛ እንችላለን በሉ በሉ። ሁሉን እንችላለን በሉ ሁላችሁ በሉ እንጂ በደንብ። ባለቤቱ ነው ያለው። ለእመብክሙ ሃይማኖት መጠነ ተተሰናፔ ወትብልው ወለዝንቱ ደብር ፍልስም ዝየ ወተወረው ሀበካ ወአልቦ ዘይሳነኩ። በእኔ አምናችሁ
ተራራውን ፍለስ ብትሉት ይሆናል፣ ይፈልሳል። የሚሳናችሁ የለም። እስኪ በሉ የሚሳናችሁ በሉ የለም። ይሄ የተሰጠ እኮ ለእኔ ለኃጢአተኛው ባምን ነው። ማርያም ግን ኃጢአት ኖሮባት አምና አይደለም። ጥንቱን ኃጢአት ሳይኖርባት የመጀመሪያ አማኝ ወላዲተ አምላክ ናት ከሰው ወገን። ሕሊናዋ ውስጥ ምንም ጥርጥር ያልተገኘበት እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ለዚህ ምን እንላታለን? በሉ ሰአሊ ለነ ቅድስት በሉ በደንብ በሞት ያፈርሰውን ይሄን ሳትሉ እንዳትሉ በሉ ሰአሊ ለነ ቅድስት በሉ ቅድስት ሆይ በሉ ምን በይልኝ ይላችሁ። ሊቃውንቱ ሲተረጉሙ በፍልሰታ ምን ይላሉ መሰላችሁ? ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ምን በይብን ሳይብን አሳድሪብን። ይሄን ስንላት ለምን ትለኝ እንደሆነ እሷ የታመነች አማላጅ ናት ብለን እንመልሳለን። ሙት በድንግል ማርያም ስም ይነሳል፣ ድውያን ይፈወሳሉ። የሃይማኖት ማስረጃም ወላዲተ አምላክ ናት። እሷን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ሁልጊዜ ማንን እንጠራለን? በሉ እናቱን በሉ ማንን እንጠራለን? እናቱን ስንጠራ ማንን መጥራታችን ነው? እስኪ በሉ ድንግል ማርያም በሉ እንጂ ለምን እንደዛ የምንላት? የማን እናት ስለሆነ ነው? ወላዲተ አምላክ በሉ። ምን ማለታችን ነው? ይሄም ብለን ስንጠራት ምን ያስቀናል? ሰው ነው ታዲያ። ከዚህ በላይ ስም አለ? ከዚህ በላይ ክብር አለ? ከዚህ በላይ ሞገስ አለ? የለም። ስለዚህ ሁላችንንም ጾሟን ጾመን እንድንጠቀም ውዳሴዋን ቅዳሴዋን እንድናደምጥ የወላዲተ አምላክ ፍቅር በልቦናችን ይደር። ውዳሴዋን ድገሙ። ውዳሴን ከቅዳሴ ቅዳሴን ከውዳሴ የደገመውን ባይረሳትን አላሳየው ብላለች ወላዲተ አምላክ። ይህ የሚሆነው በማን ቸርነት ነው? በእግዚአብሔር ቸርነት፣ በድንግል ማርያም ምሕረት። መዝሙረ ዳዊት ደግሞ መድገም አብሮ መዝሙረ ዳዊት የደገመ ሰው ደግሞ መላእክት ጥላ ይዘውለት ነው የሚወጡት። እስኪ በሉ መዝሙረ ዳዊት የደገመ በሉ መላእክት ምን ይዘውለት ይሄዳሉ? ይህን ሳልናገረው አንድ ደቂቃ ብቻ ታገሱ። ይህን ሳልነግራችሁ ከድኩማ ሊያመኝ ይችላል አይደል? ይቅር በሉኝ፣ አያመኝም። ወላዲተ አምላክ እያለች ነው። እየሰማችሁ ነው። የእመቤታችንን ውዳሴ በሉ ተምሮ የማይደግም በሉ እንጂ ድግስ ተጠርቶ ውሃ የተደፋበት ይመስላል። ተምሮ ያችን መጋረጃዋን አላያችኋትም? ከሰማይ የወረደችውን አልነገርኳችሁ? በስንት ወገን ነው የተያዘችው? በአራቱ ማዕዘን ወላዲተ አምላክ ሳይሉ መዋል ጅልነት ነው ማለት ነው። በአራቱ ማዕዘን ይባላል። ተምሮ ይኸውላችሁ መጀመሪያ ምን ይቀድማል? መማር በሉ። ከዛ ምን ማለት ከደጉ ልጀምር። የሰባቱን ቀን አንድ ቀን የሚደግም ሰው ዓለምን ሁሉ ጠቅልሎ እየገዛ ደስተኛ ሆኖ የሚኖር ሰው ይመስላል። ሁሉ እየተገዛለት ጠላት የሌለበት ንጉሥ ማለት። ለምን እንደዛ ሆነ? በሉ እንጂ እሷ ንግሥት አይደለች? ልጇ ደግሞ ምንድን ነው? ልጇ ንጉሥ ከሆነ ደግሞ ሁሉን ምን ብያችኋለሁ ብሎናል። ሁሉን ከሰጠን እንኳን ንግስናን ስጋውን አልሰጠንም። ስጋውን የሰጠ በሱ ንግስና ንጉሥ እንድትሆን ያደርጋል ማለት። ሁሉ የተገዛለት ሰው ይመስላል። እሺ የዕለቱን የሚደግምስ የእናት አባቱን ርስት እያስተዳደረ ሰራተኛ ኖሮት ሁሉ የሞላለት ሰው ይመስላል አለ። እግዚአብሔር እንድንደግም ይርዳል። የማይደግምስ በሉ እንጂ የማይደግም ደግሞ ድግስ ተጠርቶ ወረቀት ተሰጥቶት ሰርገኛው ተቀድሞ ገብቶ እጃቸውን ታጥበው ምን ብለው በልተው ጨርሰው ሲወጡ አላዩትም። እንደው ያቺ ሰራተኛዋ ስደፋ በሳፋ ነው እንግዲህ አልብሰው ኧረ መድኃኒዓለም አላ አይልም ሊል ይችላል ብዬ ኧረ መድኃኒዓለም አበሰበሰችኝ እኮ ብሎ እንደው ዘወር ብሎ አይቶ ቆይ ብላ ብለው ጠርተው ውሃ የሚደፉብኝ ብሎ ተቆጥቶ ጎለል እያለ ሲሄድ ደግሞ የወጥ ሽታ ይመጣል ልጣቢው ላይ። አንተ ወጥ ውስጥ ጥሩ ነበር እያለ ጠርተውኝ ይሆን እንዲህ አይተው እያለ ዘወር እያለ ደግሞ ወጡን ሸተት እያደረገ
ጠርተውኝ ይሆን እንዴ እያለ ዘወር ሲል ጉድጓድ ገብቶ እግሩ ተሰብሮ ወድቆ ጨለማና አራዊት ያደሩበት ሰው ይመስላል። ምን የማይል ውዳሴዋን የማይደግም በሉ እንጂ ድግስ ምንድነው በሉ፣ ድግስ ምንድነው በሉ፣ የአምላክ ሰው መሆን ሰርግ እሱ ነው። ወደ ድግስ መጠራት ማለት አምላክ ሰው ሆነ ለማለት ድንግል ማርያምን የአምላክ እናት ማለት ነው። እስኪ በሉ የአምላክ እናት በሉ። ከዛ እዛ ድግስ ሲመጡ ወጥ እንደመደፋት በድንግል ማርያም አምኖ እሷን የአምላክ እናት የታመነች አማላጅ ልጇን ደግሞ መድኃኒት ሕይወት ብሎ አለማመን ነው። በር ሲደርሱ ውሃ መደፋት ማለት ደግሞ በድንግል ማርያም ሳያምኑ ሜዳ ለሜዳ መንጓለን ማለት ነው። እንደገና ደግሞ ዘወር እያሉ መሄድ ልጇ እኮ እንደው አምላክ ነው እያሉ ደግሞ መመለስ ማለት ጠሩኛል እንደ ልጇ አምላክ ነው እያሉ ወደ ሃይማኖት መምጣት ማለት ነው። ሃይማኖት ሳይኖር ሃይማኖተኛ መምሰል ማለት ነው። ከሜዳ ወድቆ እንደመሰበር ወደ መቃብር መውረድ፣ ወደ ጉድጓድ እንደመግባት ተሰብሮ እዛው ላይ ሌሊትና ቀን ሲፈራረቅበት እንደመዋል በገሃነም አጋንንት ሲገርፉት ለዘላለም መኖር። ወላዲት አምላክ ከሲኦል ትጠብቀን። ዳዊት መድገም ደግሞ በሉላችሁ። እሱ ደግሞ የንጉሥ መልእክተኛ ዛሬ ሲላኩ መኪና ፒክአፕ ነው ምናምን ብቻ ይሰጣቸዋል። በዚያ ሆነው ወታደሩ ስናይፐሩን ይዞ አላያችሁትም? ሽው እያደረገ መኪና ሁሉ ለቀገለል ነው እንዴ! የንጉሥ የጠቅላይ ሚኒስቴሩ መኪና መጥቷል ተብሎ ማለት ነው። የማን መልእክተኛ ነው? የንጉሥ በሉ እንጂ ጀነራል አሁን በዚህ ቢመጣ እኮ አንቀመጥም፣ መከራችንን ነበር የምናየው ማለት ነው። እኛ የእግዚአብሔር ጀነራሎች ነን። እሺ ጀነራል አይደለንም፣ እንደውም ልጆች ነን። እስኪ በሉ ልጅ በሉ። ጀነራሉንማ ጀነራል የሚያጅበው ንጉሥ ለልጁ የተመረጡ ታማኝ አገልጋይ ይሾማል። እስኪ በሉ ንጉሥ ለልጁ በሉ ምን ይሾማል? መዝሙረ ዳዊትን የሚጸልይ ውዳሴ ማርያም የሚጸልይ ሰው ከቤቱ ወጥቶ ሲሄድ መላእክት አጅበውት በሚሄድበት ሁሉ ሰላም እየሰፈነ ይሄዳል። ለምን? የማን ልጅ ነው? እነሱ በሉ የእግዚአብሔር ልጅ በሉ እንጂ የእግዚአብሔር ልጅ የንጉሥ ልጅ በሚሞት ወታደር ሲታጀብ የእግዚአብሔር ልጅ በማይደክሙ መላእክት ይታጀባል። ጥንቱንም ሁለት መልአክ ሰጥቶናል፣ አንዱ የቀን አንዱ የሌሊት። ስንጸልይ ደግሞ እልፍ አእላፍ መላእክት ይከቡናል። የእልፍ አእላፍ መላእክት መከበብ የዚህ ሁሉ የጥምቀት የመዳን ከሞት ወደ ሕይወት መውጣት ከርኩሰት ወደ ቅድስና መምጣት እግዚአብሔርን ማየት ሕይወት መሰጠት አጋንንትን መግዛት መንግሥተ ሰማያት መግባት ከእግዚአብሔር ጋር መኖር የተሰጠን ባንዲት በምታስፈልገን ልመና በዳዊት ጸሎት በድንግል ማርያም ነው። ድንግል ማርያምን የሰጠን እግዚአብሔር ይመስገን። ጾመን እንድንጠቀም መድኃኔዓለም ይርዳን።